ዛሬ በምስራቅ አፍሪካና በኢትዮጵያ ጂኦፖለቲካ ላይ ትልቅ ውጥረትና መነጋገሪያ የሆኑ ሶስት ዋና ዋና የዜና እውነቶችን በአንድ ላይ አያይዘን ሰፊና ጥልቅ የዜና ትንታኔ ይዘንላችሁ ቀርበናል። በመጀመሪያ ደረጃ ዶክተር ደብረጽዮን ገብረ ሚካኤል ከመቀሌ ከተማ ነዋሪዎች ጋር ባደረጉት ውይይት በስትራቴጂክ ደረጃ የምንሰራቸው የውጭ አገሮች አሉን፣ እርዳታም ይሰጡናል ማለታቸውን ተከትሎ ትልቅ አውሎ ነፋስ ተቀስቅሷል። የፖለቲካ ተንታኞች የንግግር ጽምዶ ተብሎ ከሚጠራው አደገኛ ስትራቴጂካዊ ቡድን ጋር የተያዘ መሆኑን ይጠቁማሉ። የጥምረት ደግሞ ግብጽ፣ ሱዳንና ኤርትራን ብቻ ሳይሆን ህወሓትን ፋኖንና ኦነግ ሸኔ ባንድ ላይ ያቀፈ አካሄድ እንደሆነ ይተነተናል። በሁለተኛ ደረጃ ደግሞ ይህ በእንዲህ እንዳለ የግብጽ የውሃ ሀብትና መስኖ ሚኒስቴር በታላቁ የኢትዮጵያ ህዳሴ ግድብ ላይ አዲስ ማስጠንቀቂያ አውጥቷል። ኢትዮጵያ ግድቡን በነጠላ የምታንቀሳቀስበት መንገድ በናይል ውሃ ፍሰት ላይ መዛባት ፈጥሮብኛል ስትል ካይሮ ከሳለች። በሶስተኛ ደረጃ ደግሞ በምዕራብ ኢትዮጵያ አሶሳ አቅራቢያ የሱዳኑ አርኤስኤፍ የጦር ካምፕ መክፈቱ በስደተኞች ላይ ስጋት በደቀነበት በአሁኑ ወቅት ኢትዮጵያ ከ1.1 ሚሊዮን በላይ ስደተኞችን ወደ ማህበራዊና ኢኮኖሚ መዋቅር የሚያስገባ ዓለም አቀፍ አርያ የሆነ አዲስ ፕሮጀክት ይፋ አድርጋለች። እነዚህ ሶስት ተያያዥ ጉዳዮች በቀጠናው የኃይል ሚዛን ላይ ምን አይነት ተጽዕኖ ያሳድራሉ? ሙሉ ትንታኔውን እስከ መጨረሻው ተከታተሉን። ወደ ዝርዝሩ ከመግባታችን በፊት ቪዲዮውን ላይክ በማድረግ ጀምሩት። ለቻናላችን አዲስ ከሆናችሁ ሁሌም አዳዲስና ታማኝ መረጃዎች ቀድመው እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ወደ ዝርዝሩ እንለፍ። ወደ መጀመሪያውና ወደ ዋናው ዝርዝር መረጃ ስናመራ በትግራይ ክልል በኃይል ስልጣን በያዘው የትነግ ቡድን ውስጥ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ከመቀሌ ከተማ ነዋሪዎች ጋር ባደረጉት ውይይት የተናገሩት ንግግር የፖለቲካ ተንታኞችን ትኩረት ስቧል። ዶክተር ደብረጽዮን በውይይታቸው ወቅት በስትራቴጂክ ደረጃ የምንሰራቸው የውጭ አጋሮች አሉን፣ እርዳታም ይሰጡናል ሲሉ ይፋ አድርገዋል። ምንም እንኳን ዶክተር ደብረጽዮን የእነዚህን የውጭ አጋሮች በስም ከመጥቀስ ቢቆጠቡም የፖለቲካ ተንታኞችና የቀጠናው ታዛቢዎች ግን ይህ ንግግር ባዶ አየር ላይ የተናገሩት አይደለም ይላሉ። በአሁኑ ወቅት በምስራቅ አፍሪካ ባለው የፖለቲካና የደህንነት አሰላለፍ መሰረት ይህ እንቅስቃሴ ጽምዶ ከተባለው አደገኛ የኃይል አሰላለፍ ጋር እንደሚገናኝ ተነትናል። ይህ ጽምዶ የተባለው ቡድን ማንን ይዟል? በአንድ በኩል የቀጠናው ሀገራት የሆኑት ግብጽ፣ ሱዳንና ኤርትራ ሲካተቱበት፣ በሌላ በኩል ደግሞ ከውስጥ የታጠቁ ኃይሎች የሆኑት የህወሓት የዶክተር ደብረጽዮን ቡድን የፋኖና የኦነግ ሸኔ እንቅስቃሴዎች በተዘዋዋሪም ሆነ በቀጥታ ከዚህ የቀጠናው የኃይል አሰላለፍ ጋር የሚናበቡበት ሁኔታ እንዳለ ተንታኞች ያስረዳሉ። ዶክተር ደብረጽዮን አክለውም የክልሉን ታጣቂ ኃይል በመገንባትና በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት መቻላቸውን ገልጸዋል። ትግራይ አሁንም ባለው ሁኔታ መቀጠል ስለምትችል ራሷን የመከላከል አቅሟን ማጠናከር አለባት ሲሉም ተናግረዋል። ነገር ግን ተንታኞች እንደሚያስረዱት ከነዚህ የውጭ ሀገራትና ከውስጥ የታጠቁ አካላት ጋር የሚደረግ ማንኛውም አይነት ስትራቴጂካዊ ግንኙነት የኢትዮጵያን ሀገራዊ ደህንነት ሚዛን የሚፈታተንና በቀጠናው ላይ አዲስና አደገኛ ውጥረት የሚፈጥር አካሄድ መሆኑን ይጠቁማሉ። ዶክተር ደብረጽዮን ስለ ውጭ አጋሮች በተናገሩበትና የጽምዶ ቡድን ስጋት በተደቀነበት በዚህ ወቅት ሁለተኛው ትልቅ የዜና ክስተት ደግሞ በካይሮ ተሰምቷል። የግብጽ የውሃ ሀብትና መስኖ ሚኒስቴር በህዳሴው ግድብ አሰራር ላይ አዲስ የማስጠንቀቂያ መግለጫ አውጥቷል። የግብጽ የውሃ ሀብትና መስኖ ሚኒስቴር ሃኒ ሴቪላም በወንዙ ፍሰት ላይ ባደረጉት አስቸኳይ የስብሰባ ግምገማ ኢትዮጵያ ግድቡን በነጠላና ያለ ህጋዊ ባይንዲንግ ስምምነት ማንቀሳቀሷን ቀጥላለች ሲሉ ከሰዋል። እንደ ካይሮ መግለጫ ከሆነ የውሃ አጠቃቀም መረጃ በየጊዜው አለመለዋወጡ በናይል ወንዝ የውሃ ፍሰት ላይ መዛባት ፈጥሯል። ይህ መዛባት ደግሞ ግብጽ በታላቁ የአስዋን ግድቧና በሌሎች የውሃ መዋቅሮቿ ላይ ዕለታዊና ሳምንታዊ ማስተካከያዎች እንድታደርግ አስገድዷታል ተብሏል። የግብጽ ባለሙያዎች እንደሚሉት በሰኔ ወር ወደ ናይል የገባው የውሃ መጠን ከመደበኛው በላይ የነበረ ቢሆንም በሐምሌ ወር የተመዘገበው ግን ከመደበኛው ያነሰ ነው። ነገር ግን ኢትዮጵያ በተደጋጋሚ እንደምታረጋግጠው የህዳሴው ግድብ የትኛውንም የታችኛውን ተፋሰስ ሀገር የማይጎዳና ለቀጠናው የኃይል አቅርቦት ትልቅ ጥቅም የሚሰጥ ልማት ነው። የግብጽ አዲሱ መግለጫ ግን ካይሮ አሁንም በህዳሴው ግድብ ጉዳይ ላይ ዲፕሎማሲያዊና የፖለቲካ ጫናዋን ለመቀጠል የምታደርገውን ሙከራ የሚያሳይ ነው ተብሏል። ወደ ሶስተኛውና ፍጹም ተቃራኒ የሆኑ ሁለት ገጽታዎችን ወደ ያዘው የዜና አጀንዳችን ስንሸጋገር በምዕራብ ኢትዮጵያ በአሶሳ ከተማ አቅራቢያ የሚገኘው ሁኔታ ትልቅ ትኩረትን ስቧል። የእንግሊዙ ዘ ጋርዲያን ጋዜጠኛ ማርክ ታውንሰንድ ከአሶሳ በላከው ዘገባ በምዕራብ ኢትዮጵያ አሶሳ ወታደራዊ ካምፕ አቅራቢያ የሱዳኑ የፈጣን ድጋፍ ኃይሎች አርኤስኤፍ ምስጢራዊ ማሰልጠኛ መክፈታቸውን ጠቅሷል። ከዚህ ካምፕ ጥቂት ርቀት ላይ በሚገኘው የኡራ ስደተኞች መጠለያ ውስጥ የሚኖሩ 14500 የሚጠጉ የሱዳን ስደተኞች ከአሰቃቂው የዳርፉር እና የካርቱም ጭፍጨፋ አምልጠው የመጡ ቢሆንም አሁን ደግሞ የታጣቂዎቹ በአቅራቢያቸው መገኘት በኢትዮጵያ ምድር ውስጥ ጭምር የደህንነት ስጋት ፈጥሮብናል ሲሉ ድንጋጤያቸውን ገልጸዋል። ነገር ግን ይህ ሁሉ የደህንነት ውጥረት ባለበት ሁኔታ የኢትዮጵያ መንግስት ለዓለም አቀፉ ማህበረሰብ አዲስ አርአያ የሚሆን ተራማጅ እርምጃ ወስዷል። በአዲስ አበባው አድዋ ድል መታሰቢያ ሙዚየም በተካሄደ ደማቅ ስነ ስርዓት መካተት ወይም ኢንክሉዥን የተሰኘ አቅኚ ፕሮጀክት በይፋ ተጀምሯል። ይህ ስትራቴጂ በኢትዮጵያ የሚገኙ ከ1.1 ሚሊዮን በላይ ስደተኞችን በረድኤት ድርጅቶች እርዳታ ላይ ብቻ
ጥገኛ ከማድረግ ይልቅ ወደ ትምህርት፣ ጤና ጥበቃና የስራ ገበያ በማስገባት ግብር ከፋይ ነዋሪዎች የሚያደርግ ነው። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር አዲሱ መሪ ባርሃም ሳሊህ ይህንን የኢትዮጵያ አካሄድ በዓለም ላይ ታላቅና ደፋር እርምጃ ሲሉ አሞካሽተውታል። የሶስቱ ክስተቶች ጂኦፖለቲካዊ ትስስር ውድ የዩቲዩብ ቤተሰቦቻችን እነዚህን ሶስቱን ክስተቶች በአንድ ላይ አያይዘን ስንመለከታቸው በምስራቅ አፍሪካ ቀጠና ላይ ትልቅ የፖለቲካና የደህንነት ሽኩቻ እየተካሄደ መሆኑን እንረዳለን። እናንተስ በእነዚህ ጉዳዮች ላይ ያላችሁን ሐሳብ ኮሜንት ላይ አስቀምጡልን። ሁሌም አዳዲስና ታማኝ ፈጣን እውነተኛ መረጃዎች ቀድሞ እንዲደርሷችሁ ቻናሉን ሰብስክራይብ አድርጋችሁ መጠበቃችሁን አትርሱ። በሌላ መረጃዎች እስክንገናኝ መልካም ቆይታ ይሁንላችሁ።